አሳሳቢነቱ እየጨመረ የመጣውን የአካባቢ ብክለት ችግር ለመቅረፍ ሁሉም ሰው ድርሻውን መወጣት እንዳለበት የፌዴራል አካባቢ ጥበቃ ባለስልጣን አሳሰበም። ፕላስቲክ፣ ድምጽና አደገኛ ቆሻሻዎች የሚያስከትሉትን ብክለት ለመከላከል በክልሉ ባሉ በሁሉም መዋቅሮች በልዩ እቅድ መስራት እንደሚገባ ተመላክቷል። ጽዱ ኢትዮጵያ ለትውልድ በሚል መሪ ቃል የደቡብ ኢትዮጵያ ክልል አካባቢ ጥበቃና አየር ንብረት ጥበቃ ባለስልጣን የብክለት መግቻ ንቅናቄ መድረክ በዲላ ከተማ አካሂዷል። ተጨማሪውን መለሰ ኦልኮ እንደሚከተለው ያቀርበዋል። በፕላስቲክ በድምጽና በአደገኛ ቆሻሻዎች ምክንያት በሚከሰት ብክለት በአሁኑ ወቅት ዓለማችን በከፍተኛ ሁኔታ እየተፈተነች ትገኛለች። የኬሚካል የድምጽና አደገኛ ቆሻሻዎች ብክለት በሰው ጤናና በአካባቢ ደህንነት ላይ የሚያደርሱት ጉዳት ከፍተኛ መሆኑን የኢፌዴሪ አካባቢ ጥበቃ ባለስልጣን ምክትል ዳይሬክተር ወይዘሮ ፍሬነሽ መኩሪያ ገልጸዋል። ሶስት ዋና የፕላኔቶቻችን ቀውስ በሆኑት የአየር ንብረት ለውጥ፣ የብዝሃ ሕይወት መመናመን እና አካባቢ ብክለት እየተፈተነች ትገኛለች። በተለይም የፕላስቲክ ብክለት በፍጥነት እየጨመረ በመሄድ ወንዞችን፣ አፈርንና የሰውን ጤና እየጎዳ ይገኛል። የመጠቀሚያ ጊዜ ያለፈበት ኬሚካሎችና አደገኛ ቆሻሻዎች ያልተገባ አያያዝ እንዲሁም በከተሞች እየጨመረ የመጣው የድምጽ ብክለት በሰው ጤና፣ በኢኮኖሚና በአካባቢ ደህንነት ላይ ከባድ ተጽዕኖ እያሳደረ መሆኑ እሙን ነው። ኢትዮጵያም የአካባቢ ብክለት ሰለባ ከመሆን ነፃ እንዳልሆነች የገለጹት ምክትል ዳይሬክተሯ በሀገሪቱ የሚከሰተው ብክለት በዘላቂ ልማት ላይ ጫና እያደረሰ ስለሚገኝ የመከላከሉ ስራ ከፍተኛ ትኩረት እንደሚሻ አመላክተዋል። ኢትዮጵያም ከዚህ ዓለም አቀፋዊ ሁኔታ ተነጥላ የምትታይ ሳይሆን በሀገራችንም የከተሞች መስፋፋት፣ የአደገኛ ኬሚካሎችና ቆሻሻዎች ተገቢ አያያዝ እጥረት፣ የድምጽ ብክለት፣ የፕላስቲክ ቆሻሻ መጨመር እና ሌሎች የአካባቢ ችግሮች የዜጎቻችንን ጤና፣ የአካባቢያችንን ደህንነትና የዘላቂ ልማት ጉዟችን ላይ አሉታዊ ጫና ማሳደራቸው አይቀሬ ነው። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ በበኩላቸው እንዳሉት ጽዱ ኢትዮጵያን መሰረት አድርጎ መስራት ትልቅ ትርጉም አለው። ጽዱ መሆን ለግለሰብ ለቡድንና ለሀገር እጅግ አስፈላጊ በመሆኑ ሁሉም ዜጋ አካባቢውን ከብክለት ለመከላከል በባለቤትነት ስሜት መስራት እንዳለበት አሳስበዋል። አካባቢን ከጥበቃ ጋር የምናገናኝበት ዋናው ምክንያት የትኛውም አካባቢ ከብክለት ካልጸዳ አካባቢ ወደ መርዝነት የመዞሩ እድል ከፍተኛ ነው። አካባቢ ውስጥ ሰው አለ፣ አካባቢ ውስጥ እንስሳት አሉ፣ አካባቢ ውስጥ በርካታ ህይወት ያላቸውና ህይወት የሌላቸው ነገሮች አሉ። እነዚህን ጠብቆ ሁሉም በወጉ፣ ሁሉም በአካባቢው፣ ሁሉም በተቀመጠበት ወይም መገኘት ባለበት ቦታ እንዲገኝ ማድረግ የምንችል ከሆነ አካባቢ ጽዱ መሆን ይችላል ማለት ነው። ፈጣሪ የሰጠንን ተፈጥሯዊ ጸጋ ለመጠበቅ ሁሉም የራሱን ድርሻ መወጣት እንዳለበት የገለጹት ደግሞ የባለስልጣኑ ዋና ዳይሬክተር አቶ ግዛቴ ጊጄ እና ሌሎች ባለድርሻ አካላት ናቸው። ለዚህም ስኬት ከመንግስት ተቋማት ጀምሮ እስከ ግለሰብ ድረስ በንቅናቄው መሳተፍ እንደሚገባ አስገንዝበዋል። ዛሬ ስለ ብክለት ስናወራ፣ ስለ አካባቢ ጥበቃ ስናወራ አጀንዳው ትልቅ ነው። ለሰው ልጆች ፈጣሪ የሰጠ አጀንዳ ነው። ፈጣሪ የሰጠንን አጀንዳ ለመጠበቅ ነው ወደዚህ የተጠራችሁትና የሚዲያ አካላት ኃላፊነት አለባችሁ፣ የሃይማኖት አባቶች ኃላፊነት አለብን፣ የሀገር ሽማግሌዎች ኃላፊነት አለባችሁ፣ ተማሪዎች እንደዚሁም የጸጥታ አካላት ኃላፊነት አለባችሁና ይሄንን ኃላፊነት መወጣት ስላለብን ይሄ ኃላፊነት ደግሞ በአመራር መመራት ስላለበት ነው ይሄንን መድረክ ያዘጋጀ ነው። ቀጥሎ ባሉ ጊዜያት ከፍተኛ ንቅናቄ በማድረግ የአካባቢ ብክለትን
አካባቢ ላይ የኬሚካል ብክለቶችን፣ የፕላስቲክ ብክለቶችና የድምጽ ብክለቶችን በሰፊው ስራ ለመስራት ባለድርሻ አካላት፣ የሃይማኖት መሪዎች፣ የጸጥታ አካላት፣ ፍርድ ቤቶች፣ ሃይማኖት መሪዎች እንዲሁም የመንግስት ከፍተኛ ባለስልጣናት በዚህ ጉዳይ ላይ የራሳቸውን ድርሻ እንዲወጡ ጭምር ነው በዚህ መድረክ ላይ ያገኘ ነው። የአካባቢ ጥበቃ ስራ እውን ሊሆን የሚችለው አረንጓዴ አሻራ ስራን በማጠናከርና በአስተሳሰብ የጎለበተ ማህበረሰብ በመፍጠር በመሆኑ ሁሉም ሰው ለንቅናቄው ስኬታማነት የበኩሉን አስተዋጽኦ እንዲያበረክት ጥሪ ቀርበዋል። የአካባቢ ጥበቃ ስራችን የሚገለጠው የአረንጓዴ አሻራ ስራችንን ማሳለጥ ስንችል ብቻ ነው። በአንድ ጎን የአረንጓዴ አሻራ ስራችን በተለያየ መንገድ የሚገለጥ የአረንጓዴ አሻራ ስራችን በተለያየ መንገድ ሊተረጎምና ሊታይ ሊገለጥ የሚችል ትልቅ ስራ ነው። ጽዱ ስንል ከፕላስቲክ ብቻ ሳይሆን ከአስተሳሰብም ጭምር ነው። በማህበረሰባችን የምንፈጽመው ተግባራት ተደምረው ትልቅ አገራዊ ለውጥ ያመጣሉ። ስለዚህ ሁሉም የመንግስት ተቋማት፣ የግሉ ዘርፍ፣ የሲቪል ማህበረሰብ፣ የሚዲያ ተቋማት፣ የሴቶችና ወጣቶች ማህበራት እንዲሁም እያንዳንዱ ዜጋ የዚህን ሀገራዊ ንቅናቄ ባለቤት በመሆን በንቃት እንዲሳተፍ ጥሪን አቀርባለሁ። በወላይታ ሶዶ ከተማ እየተስፋፋ ያለውን የወባ በሽታ ስርጭት ለመቀነስ በዘርፉ የታዩ ክፍተቶችን በመቅረፍ ግንዛቤ የመፍጠርና ህዝቡን የማሳተፍ ተግባር መጠናከር ይገባል ሲሉ የከተማው ከንቲባ ወይዘሮ ታገኝ ኃይለ ማርያም ተናገሩ። የወባ በሽታን ለመከላከል የመጣውን አልጋ ጎበር በአግባቡ ለነዋሪዎች ከማድረስ አንጻር ያሉ ውስንነቶችን በማስተካከል ሁሉም የህብረተሰብ ክፍል ተጠቃሚ ማድረግ ይጠበቃል ተብሏል። በወላይታ ሶዶ ከተማ የወባ በሽታና አጣዳፊ የስነ ምግብ አለመመጣጠን በሽታ መከላከል ዙሪያ የንቅናቄ መድረክ ተካሂዷል። ጥንቅሩ በአዲሱ ተፈራ ነው የተሰናዳው። ሰናይት አብርሃም እንደሚከተለው ታቀርበዋለች። በሀገር አቀፍ ደረጃ በዓመት 2 ጊዜ የሚከሰተው የወባ በሽታ ስርጭት በወላይታ ሶዶ ከተማም ባለፉት ጊዜያት ይልቅ እየተስፋፋ መምጣቱ ይነገራል። የወባ በሽታና አጣዳፊ የስነ ምግብ እጥረትን ለመከላከል በተዘጋጀው የንቅናቄ መድረክ ላይ የተገኙት የከተማዋ ከንቲባ ወይዘሮ ታገኝ ኃይለማርያም እንደገለጹት የበሽታውን ስርጭት ለመቀነስ በዘርፉ የታዩ ክፍተቶችን በመቅረፍ ግንዛቤ መፍጠርና ህብረተሰቡን በስፋት ማሳተፍ ያስፈልጋል ብለዋል። የትኛው አካባቢ ምን ችግር አለ፣ ማፋሰስ ማጣፈም የሚያስፈልገው የቱ ጋ ነው፣ እንደዚሁም ደግሞ ክምችት የተቆለለ አፈር ድንጋይ አሸዋ ያለው የቱ ጋ ነው፣ ዲች ውሃ መፍሰስ ሲገባው የተደፍነ ያለው የቱ ነው የሚለውን ጨምሮ አጠቃላይ ካችመንትን ቤዝድ ባለ መልኩ ይሄ መድረኩንም መምራት ፕላስ ደግሞ ስራው ላይ ለውጥ እስከሚመጣ ድረስ አንድ ላይ ትመራላችሁ። አካባቢውን ማጽዳት፣ ቤቱን ማጽዳት እንዲህ አይነት ችግሮች ናቸው የተባሉትን እንደ አካባቢ ኃላፊነት ወስዶ እንዲመሩ የማድረግ ነገር ግንዛቤ የመፍጠርን ኃላፊነት እንወስድና ህዝቡን ባለቤት የማድረግ ስራ የሚሰራ ነው የሚሆነው ማለት ነው። የከተማው መንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ በበኩላቸው በክልል ደረጃ ዝቅተኛ አፈጻጸም የተመዘገቡበትን አጣዳፊ የስነ ምግብ እጥረት ችግር ቀድሞ ከመለየት አኳያ የታዩ ክፍተቶች በቀጣይ መስተካከል እንዳለባቸው አሳስበዋል። ስርዓተ ምግብ ልየታ አንጻር ሲሪየስሊ ይሰራል። አትሊስት ከዚህ ውጤት መውደቅ ቶሎ ሪስቶር መደረግ አለበት። 27% ብቻ ልየታ ተደርጓል። ስራው ቀላል ነው። ስለዚህ ማመጡ በርግጥ ፕሮፌሽናሎችን ቴክኒካል ሰው በዚህ ለብል መገምገም ተግባር ነው። ግን ፌል ስላደረግን ነው። እናንተም ነግራችሁናል። በጣም ቀላል ነገር ነው ግን አልተወጣንም ካላችሁ በፍጥነት ይህን ማስተካከል ስራ ይሰራል የሚለውን መያዝ ያስፈልጋል። ከዚህ ውጭ አጎበር ስርጭት አጠቃቀም አንዳንድ አካባቢዎች አጎበር ከወሰዱን በኋላ ወደ ታች ማሰራጨት የለም። ማሳወቅ ብቻ አይደለም፣ በነገራችን ኃላፊነት መውሰድ ያስፈልጋል። ለህብረተሰቡ ግንዛቤ ከመፍጠር አንጻር የሚታዩ ውስንነቶች ሊቀረፉ እንደሚገባ የጠቆመው የወላይታ ሶዶ ከተማ ጤና መምሪያ በአሁኑ ወቅት 137561 የአልጋ ጎበሮችን ከ52000 በላይ ለሚሆኑ አባወራዎች የማድረስ ስራ እየተከናወነ መሆኑን አስታውቀዋል። እንደ ውስንነት የተነሳው ዋናው ትልቁ ነገር ህብረተሰቡ በነቂስ ተነስቶ የዚህ የማዳፈና የማፈሰስ ስራ እየሰራ አይደለም።
ከተማ እንደ ከተማ ሶዶ ከተማ እየሰፋች ነው የመጣችው። በተለይ በግንባታ በአንዳንድ ነገር ዲቾች ላይ የሚጠራቀሙ ውሃዎች አሉ። እነሱ የማፋሰስ የማዳፈን ስራ ማይሰራ ከሆነ በጣም ከባድ ነው። ግንባታዎች እየበዙ ሲመጡ እነዛ ቦታዎች ላይ ያቆሩ ውሃዎች ካለ ቋሚ የወባ መራቢያ ቦታዎች ላይ ኬሚካሎችን ያለመጨመር ስራዎች አለ። አጎበር ተሰጥቶ ማለት ነው። የኛ ባለሙያ ግንዛቤ ማስጨበጥ አለበት። 137561 አጎበር መጥቶልናል። ያ ማለት እያንዳንዱ አባወራ ለ52000 አባወራ የመጣ አጎበር 251000 በላይ የወባ በሽታን ይከላከላል ተብሎ ይታሰባል። የመድረኩ ተሳታፊዎች በበኩላቸው የወባ ስርጭትን ለመግታት ማነቆ የሆኑ ጉዳዮችን በማንሳት የተወያዩ ሲሆን የአልጋ ጎበርን ተደራሽ ከማድረግ ባሻገር አጠቃቀሙ ላይ ሰፊ የግንዛቤ ማስጨበጫ ስራ ሊሰራ እንደሚገባ ገልጸዋል። በዚች በሁለት ዓመት ውስጥ እንደ ሾላ ካችመንት ወባው የጨመረበትና ለመከላከል የተቸገረንበት ሁኔታዎች አሉ። ያዳገተ ነገር ምንድነው ነው? እኔ ጋር ህብረተሰቡ ተገቢ ትምህርት አግኝቶ ወባውን የማፋሰስ የማዳፈን ስራ የቅንጅታዊና የትምህርት ስራ ከጤና ባለሙያ ከኛ መሰራት አለበት። ያውም እንደ ባለሙያ ቀርቷል ብዬ አምናለሁ። ነገር ግን ለዛው በዋነኛ ምክንያት አለኝ ለኔ። ምክንያቱስ ምንድነው ቢባል እኔ አሁን የሾላ ኮዶ ብቻ ሳይሆን በአቅራቢያ የሚገኝ 3ቱን ቀበሌ አካሎ ነው የሚሰራው። ነገር ግን በእጅ ያሉ ባለሙያ ከኔ መርከነ አንድ ተብሎ ቢቆጠር 28 ባለሙያ ነው። ለፕሪቬንቲቭ ስራ የሚሆን አይደለም ባለሙያ ማለት ነው። በተለያየ መንገድ ነው ባለሙያ ዝውውር ሄዶ አለቀው። ነገር ግን አሁን ትላንትና ኢንቨንተሪን ስንሰራ በካርድ ቤት አንድ ባለሙያ ብቻ ነው አለው። በዚህ ሰዓት በኔ ጤና ጣቢያ አዋላጅ ነርስ 2 ብቻ ነው አለው። ክሊኒካል ነርስ 10 ብቻ ነው አለው። ለኩሬቲቭ ስራ ብቻ ሳይሆን ለፕሪቬንቲቭ ስራ አይበቃም እንኳን ለኩሬቲቭ ስራ አይቀርም። ስለዚህ በባለሙያ ችግር በጣም እየተጎዳ ያለ ጤና ጣቢያ ነው። አጎበር አንዱ የወባ መከላከል ዘይቤ ነው። ስለዚህ ይሄንን ለመጠቀም በራሳችን በቂ የሆነ አጎበር እንዲመጣ አድርገናል። ኩፖን መጀመሪያ ለሰው ምዝገባ አድርገን በቂ አጎበር መጥቷል። ነገር ግን ፓናና ዋዱ ላይ አንድ የተቸገርንበት ሁኔታ አለ። ዛሬ አጎበር አልቆ ሪፖርት የሚጠቃልልበት ጊዜ ነው ዛሬ ማለት ነው። ነገር ግን ፓና ላይ ሰው ያልወሰደ 38 ቦንዳ አንድ ቦንዳ 50 ፍሬ ነው የሚይዘው። 38 ቦንዳ ቁጭ ብሏል። ዋዱ ላይ 39 ቦንዳ ቁጭ ብሏል። ምክንያቱም ሰው ተቀስቅሶ መምጣት መቻል አለበት። ትርፍ አጎበር አይደለም የመጣው። በተመዘገበ ሰው በኩፖን ቁጥር ነው የመጣው። ኩፖን የወሰደ ሰው መጥቶ አጎበርን ካልወሰደ አጎበር ደግሞ ወደ ኋላ ተጭኖ ከሄደ ወባ ጫና ይሄ ነው ተብሎ በየመድረኩ በየቦታው እየተነሳ አጎበር ደግሞ ሶዶ ከተማ አልተጠቀመም ወደ ኋላ ተመልሷል ከተባለ እጅግ በጣም አስቸጋሪ ነገር ስለሚሆን ዛሬ ቀን ሙሉ ሰው ተቀስቅሶ አጎበር 38 እና 39 ቦንዳ በሁለቱም ቀበሌ ላይ ማለቅ አለበት የሚለውን ነገር ብንይዝ ጥሩ ነው የሚል ነገር ለማንሳት ነው። በተጨማሪም የወባ በሽታን ለመቀነስ በየአካባቢው የሚገኙ ያቆሩ ውሃዎችን የማፋሰስና የማዳፈን ስራዎች ተጠናክረው መቀጠል እንዳለባቸው በመድረኩ ላይ ተመላክተዋል። በጉኑኖ ሐሙስ ከተማ አስተዳደር የተገነቡ የተለያዩ መሰረተ ልማት ስራዎች ተመረቁ። ከተመረቁ ፕሮጀክቶች መካከል የንጹህ መጠጥ ውሃ፣ መንገድ ዳር መብራት፣ ማዘጋጃ ማዘመን ፕሮጀክቶችና ሌሎች ይገኙበታል። በተጨማሪም በከተማው የከተማ አስተዳደርና ፓርቲ ጽሕፈት ቤት ባለ 2 ወለል ህንፃዎች መሰረት ድንጋይ የማስቀመጥ መርሃ ግብር ተከናውኗል። አቤኔዘር አበራ በእድገት ግስጋሴ ላይ የምትገኘው የጉኑኖ ሐሙስ ከተማ በወላይታ ዞን ውስጥ ከሚገኙ 10 የከተማ አስተዳደር መዋቅሮች አንዷ ስትሆን በነዋሪዎቿ ተሳትፎና በመንግስት ትብብር የሰራችውን የተለያዩ የልማት ፕሮጀክቶችን አስመርቃለች። መምህር ተክሌ ግኔ የከተማዋ ነዋሪ ሲሆን የጉኑኖ ሐሙስ ከተማ ማህበረሰብ ከዚህ በፊት እንደ ልብ ውሃ ለማግኘት የሚቸገርበትን ታሪክ ዛሬ የተመረቀው ውሃ ፕሮጀክት የሚቀይር ነው ብለዋል። ከዚህ በፊት ጉኑኖ ስትቸገር ነበረ። እኔም እንደ ጉኑኖ ከተማ አስተዳደር ነዋሪ በመሆኔ ከ2 ሳምንት አንድ ጊዜ ከሳምንት አንዳንድ ጊዜ የሚመጣበት ሁኔታ አለ። ከዛ የተነሳ ሰው ተቸግሮ ምን ያደርጋል? በጀርካን ወደ ሳምንት የቆየውን በጣም ለመጠጣት ትንሽ የሚከብድ ውሃ ሲጠጣ ነበረ። ያው ከዛሬ ጀምሮ ይሄ ችግር ይቀረፋል ማለት ነው። ጨለማን ተገን በማድረግ ሲፈጸሙ የቆዩ የተለያዩ ወንጀሎችን ለማስቀረት በተጨማሪ በከተማው የተበረከቱ የመንገድ ዳር መብራቶች ለሕዝቡ እፎይታ የሚሰጡ እንደሆነ መምህሩ ይመሰክራሉ። ያለ መብራት አሁን
እኛ መንቀሳቀስ አንችልም። ለጥበቃ ስራ፣ ለተለያዩ አገልግሎቶች መብራት በጣም አስፈላጊ በመሆኑ በየመንገድ ዳሩ ያው አሁን ተጀምሯል፣ ይስፋፋል የሚል ግምት አለ። ውስጥ ለውስጥም ይገባል የሚል ግምት አለኝና ከዚህ አንጻር በጣም ህብረተሰቡን ደስተኛ ነው። እኔም በጣም ደስተኛ ነኝ። የህዝቡን የልማት ጥም ለማርካት በመንግስት በጀት ከ200 ሚሊዮን ብር በላይ እንዲሁም በነዋሪው አጋሪነትና በተለያዩ የአይነትና የሙያ ድጋፎች በአጠቃላይ ከ500 ሚሊዮን ብር በላይ ወጪ የተሰሩ የልማት ስራዎችን ማከናወኑን የጉኑኖ ሐሙስ ከተማ ከንቲባ ብርሃኑ ዋጃ አብስረዋል። ከ61 ሚሊዮን ብር በላይ ወጪ የወጣ የንጹህ መጠጥ ውሃ ግንባታ ዛሬ የተመረቀውና ለአገልግሎት የበቃው 5.1 ኪሎ ሜትር ዘመናዊ የመንገድ ዳር መብራት ዝርጋታ ሙሉ በሙሉ ማጠናቀቅና ለአገልግሎት ማብቃት ስራ ማዘጋጃ ቤት አገልግሎት አሰጣጥ ለማሻሻል ታስቦ የተጀመረው የማዘጋጃ ቤት ማዘመን ሙሉ በሙሉ አልቆ አገልግሎት መስጠቱና በክቡራን እንግዶች ዛሬ የተመረቀ መሆኑ ከ81 ኪሎ ሜትር በላይ የከተማ ውስጥ ለውስጥ መንገድ ከፈታ ማካሄድ መቻላችን የከተማና የቀበሌ የህዝብ መሰብሰቢያ አዳራሽ ገንብተን ማጠናቀቃችን ከሁሉም በላይ የከተማ ፈርጅ ለውጥ ከደረጃ 3 ወደ ደረጃ 2 ማሳደግ መቻላችን ባለፉት ጊዜያት የተሰሩ ናቸው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የጉኑኖ ሐሙስ ከተማ የልማትና እድገት ፈርቀዳጅ ለመሆን ስኬታማ ጉዞ ላይ እንደምትገኝ ተናግረዋል። በዞናችን ከሚገኙ 10 ከተማ አስተዳደሮች አንዷ የሆነችው ጉኑኖ ከተማ አስተዳደር ከዞናችን ዋና ማዕከል ከሶዶ በቅርብ ርቀት የምትገኝ በየዓመቱ በተለያዩ መሰረተ ልማቶችን በማስመረቅ ለሌሎች ከተሞች ሞዴል የሆነች ከተማችን ናት። በዚህ ከተማ ውስጥ የሚሰሩ መሰረተ ልማቶች ይሄ ከተማ ከተመሰረተበት ጊዜ ጀምሮ በአጭር ጊዜ ውስጥ ብዙ ለውጥ በማምጣት ለሌሎቹ ሞዴል መሆን የቻለች ከተማ ናት። በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በጉኑኖ ሐሙስ ከተማ የተጀመሩ የልማት ተግባራት እውን እንዲሆኑ የክልሉ መንግስት ድጋፍ እንደሚያደርግ አረጋግጠዋል። እነዚህ አሁን የተጀማመሩ ልማቶች ቅድም ያየናቸው በውሃውም፣ በመንገዱም፣ በማዘመን ስራውም እንዲሁም አንድ ፕሮፌሰሩ ያልጠቀሰው መንግስትን የሚመራ ፓርቲ ስለሆነ የፓርቲ ጽህፈት ቤት ለመገንባት ፕላን አስቀምጠዋል። ይህም ፕላን 3D የሚለውን አስቀምጦ አይተናል። እኛ የወሰንነው ብቻል በ4 ወር በጣም ከረዘመ በ6 ወር ከዶክተር አማረ እጅ እንቀበላለን። ለዚሁ የሚያስፈልገውን ድጋፍ ሁሉ እናደርጋለን ብለናል። በ61 ሚሊዮን ወጪ የተገነባው ግዙፍ የንጹህ መጠጥ ውሃ ፕሮጀክት የውሃ ተደራሽነት ሽፋንን የሚያሳድግ እንደሆነ ታምኖበት የግንባታ ኃላፊነት የተሰጠው የወላይታ ውሃ ስራዎች ድርጅት ግንባታውን በአጭር ጊዜ አጠናቆ አስረክቧል። ጉኑኖ ሐሙስ ከተማ የመጠጥ ውሃ ፕሮጀክት ነው። ይሄ በጣም የአጭር ጊዜ ፕሮጀክት ነው። በ6 ወር ውስጥ ያጠናቀቅነው ፕሮጀክት ነው። ይሄን ፕሮጀክት ግን ለየት የሚያደርገው የተለያዩ ባለድርሻ አካላት የተሳተፉበት ነው። ተጨማሪ ደግሞ አሁን 3.1 ኪሎ ሜትር አካባቢ የከተማው ዲስትሪቢዩሽን ኔትወርክ ሙሉ ስራው ከማቴሪያል አቅርቦት ጀምሮ በወላይታ ውሃ ስራዎች አማካኝነት የተካሄደ ነው። በከተማው የሚሰጡ የመንግስት ተቋማት አገልግሎቶችን ለማሻሻል የሚያግዙ የከተማ አስተዳደርና የፓርቲ ጽህፈት ቤት ቢሮ ግንባታ መሰረተ ድንጋይ ተቀምጧል። በወላይታ ዞን ባለፉት ዓመታት ከ17 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተው እንደሚገኙ የዞኑ ኢንቨስትመንት ጽህፈት ቤት አስታወቀ። ዘርፉ ለበርካታ ዜጎች የስራ ዕድል መፍጠር መቻሉም ተጠቁሟል። ለወላይታ ዞን መንግስት ኮሚኒኬሽን አገልግሎት ዘገባ አዲስ ዓለም ሞገስ። የወላይታ ዞን ኢንቨስትመንት ጽህፈት ቤት ኃላፊ ዶክተር ማርቆስ ጮምቡሮ እንዳሉት በዞኑ ባለፉት ዓመታት ከ17 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተው ይገኛሉ። በዘርፉ ከ40 ሺህ በላይ የሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል ማግኘት መቻላቸውን ኃላፊው ገልጸዋል። ኢንዱስትሪ ወደ 84፣ በአገልግሎት ዘርፍ ወደ 108 የሚሆኑ ፕሮጀክቶች እንደ ወላይታ ቅድም ያልኩት ወደ 384 ፕሮጀክቶች እንዳሉ ይታወቃል። በዚህ ላይ ደግሞ የተመዘገበው ካፒታልን በሚመለከት ወደ 17.1 ቢሊዮን አካባቢ የተመዘገበ ካፒታል እንዳለ አይተናል።
አሁን ከዛ ካፒታል ደግሞ ወደ ስራ ውስጥ የገባውን ካፒታል በምናይበት ጊዜ ወደ 12 ቢሊዮን ያክል ካፒታል ስራ ላይ የዋለ ካፒታል ነው። ስለዚህ ኢንቨስትመንት ደግሞ ስራ እድል ከሚፈጥሩ መስኮች አንዱ እንደሆነ ይታወቃል። ከዚህ አንጻር በእነዚህ በሶስቱም ዘርፎች በጊዜያዊና በቋሚ ስራ እድል የተፈጠረላቸው በሚመለከት ወደ 40687 የሚሆን ጊዜያዊና በቋሚነት ስራ እድል የተፈጠረላቸው እንደሆነ ማንሳት ይቻላል። በዞኑ በከተማም ይሁን በገጠር መሬት ወስደው ማልማት ካልቻሉ ባለሀብቶች ውላቸው ተቋርጦ መሬቱን ለአልሚ ባለሀብቶች መተላለፉን ዶክተር ማርቆስ አስታውቀዋል። እስካሁን 19 ከሚሆኑ ባለሀብቶች ያው ውል ተቋርጦ መሬትን ወደ መሬት ባንክ በማስገባት ለሌሎች አልሚ ባለሀብቶች እያስተላለፍን ያለንበት ሁኔታ እንዳለ ማየት ይቻላል። ስለዚህ የሚሰራውን ኢንካሬጅ ማድረግ ከማይሰራው ደግሞ የመንጠቅ ኃላፊነትም የዞን ኢንቨስትመንትም ስለሆነ በዛው ልክ ማስጠንቀቂያ እየሰጠን እንደገና ደግሞ እየነጠቅን ለሚሰራው እንደ ወላይታ ብናይ ከፍተኛ ፍሰት አለ። አሁን በዞኑ በተለያዩ የኢንቨስትመንት ዘርፎች ከተሰማሩ ባለሀብቶች መካከል አንዳንዶቹ በሰጡት አስተያየት በተሰማሩበት የስራ መስክ ውጤታማ ከመሆናቸው በላይ ለበርካታ ዜጎች የስራ እድል መፍጠር መቻላቸውን ተናግረዋል። ባለሀብቶቹ ከአነስተኛ ካፒታል በመነሳት ለትልቅ ደረጃ መድረሳቸውን አብራርተዋል። ድርጅታችን ኦልሬዲ አሁን ያለበት ሁኔታ በጣም በጥሩ ሁኔታ ላይ ነው ያለው። አንደኛ ለስራ አጥ ወጣት በከፍተኛ ሁኔታ የስራ እድል ያመቻቸ ሲሆን ሚኒመም እኛ ጋር አሁን በዚህ ሰዓት ላይ 80 ሰራተኛ ቋሚ ሰራተኛና ጊዜያዊ ሰራተኛ ደግሞ ወደ 21 ሰራተኛ ያለበት ሁኔታ ነው ያለው እና ድርጅታችን ከዛም አልፎ ከተለያዩ ዩኒቨርሲቲ ለኢንተርንሺፕ የመጡትን እያሰለጠነ የእውቀት ባለቤትም እያደረገ የቴክኖሎጂም ሽግግር እያደረገ ነውና የሚገኘው። ሰራተኛው ብዛት አንድ 50 ሰራተኛ አቅድ ያለው አሁን የጀመረው አሁን እየሰራው አንድ 20 30 ቤት ጽዳት የሚያደርገውቹ ሌላ የሚሰራዎቹ አለ። ከዚህ ለጨማሪ ማረገን ነው አንድ 50 ሰራተኛ ያስፈልጋል። ከዛ ማለት ደግሞ ፓርኪንግ ዋያና እየሰራ ነው ያለው ሆቴል ይሄ ነው ያለው ነገር ብዙ ወደ 350 ሚሊዮን ነው የጨረስኩት። የስራ እድል ያገኙ ወጣቶች በበኩላቸው ባገኙት የስራ እድል ተጠቃሚ መሆናቸውን ገልጸዋል። የስራ ቦታ በመፍጠሩ በጣም ደስ ብሎናል። እኔ አሁን ስራ አጥ ብሆን ከውጪ በኩል ቢሆን ስራ አላገኝም። እዚህ በመኖሩ አግኝቼ ስራ ገብቻለሁ። ስራ አለመናቅ ነው ዋናው። ምንም ይሁን ስራ ክቡር ነው። ስራ ዝቅ ብሎ መስራት በጣም ጥሩ ነው። ሰው አሁን እኛ ጋር ይንቃሉ። ይሄ ክብሬን ይነካል፣ ይሄ እንዲ እያሉ ዝቅ ራሳቸውን አርገው መስራት እያለባቸው አይሰሩም። በጣም ብዙ ነገር ተጠቅሜ ያለው ከዚህ በፊት የዩኒቨርሲቲ ምሩቅ ነበርኩኝ፣ ስራ አጥም ነበርኩኝ። በቅርብ ስለተፈጠረ ከብዙ ቦታ ርቄ ሄጄ ስራ ከሚፈልግ ብዙ እድል ሰጥቶኛል። በወላይታ ዞን 384 የሚሆኑ ባለሀብቶች በግብርና በኢንዱስትሪና በአገልግሎት ዘርፍ ተሰማርተው እንደሚገኙ ከጽህፈት ቤቱ የተገኘው መረጃ ያመላክታል። በዓለማችን የሰው ልጅ የሞት መንስኤዎች ከአደገኛ በሽታዎችና ከመኪና አደጋ በመቀጠል በከፍተኛ በሞት ደረጃ የተመዘገበው የሕክምና ስህተት መሆኑን ስንቶቻችን እናውቃለን? የሕክምና ስህተት በሕግ እይታ በቀላሉ የሚታለፍ የሙያ ጉዳይ አይደለም። የጤና ባለሙያው ከሙያው የሚጠበቀውን ተገቢ ጥንቃቄ ባለማድረጉ በታካሚ ላይ ጉዳት ከደረሰ ጉዳዩ ወደ ሕጋዊ ተጠያቂነት ሊያመራ ይችላል። የሕክምና ስህተት በሕግ እንዴት ይታያል? ተጠያቂነቱስ እስከየት ድረስ ነው? ሕጉስ ምን ይላል? ትሁን ዘለቀ ከሕግ ባለሙያ ጋር ቆይታ አድርጋለች። እንከታተል። በሕክምና ሂደቶች የሚከሰቱት ሁሉም ያልተጠበቁ ውጤቶች የሕክምና ስህተት ተብሎ አይታዩም። ሆኖም ከጤና ባለሙያዎች የሚጠበቀው የሙያ ጥንቃቄ ካልተደረገ በቸለተኝነት በታካሚው ላይ ጉዳት ከደረሰ የሕግ ጉዳይ ሊሆን ይችላል። በዚህ አይነት ጉዳይ የሕግ አካላት የሚመረምሩት
ባለሙያው የሙያ ግዴታውን ጥሷል ወይም ተገቢውን ጥንቃቄ ያላደረገም እንዲሁም በተፈጠረው ስህተትና በታካሚው ላይ በደረሰው ጉዳት መካከል ቀጥተኛ ግንኙነት አለ ወይ የሚሉ ጥያቄዎች አሉ። በቸልተኝነት የጤና ጉዳት ወይም ሞት ከተከሰተ የወንጀል ተጠያቂነት ይከተላል። ከዚህም ባለፈ ተጎጂው ወይም ቤተሰቡ በደረሰው ጉዳት ምክንያት ሌሎች የህግ እርምጃዎች እንዳሉ የወላይታ ሶዶ ከተማ ከፍተኛ አቃቤ ህግ አቶ ዘላለም ጌታ ይገልጻሉ። አንድ ህክምና ባለሙያ ዶክተር ወይም ነርሲንግ ደረጃ በተለያየ ደረጃ የህክምና ደረጃዎች አሉ። በዚህ ላይ ሰርቲፋይድ ሆኖ ባለሙያ የሆነ አካል ሊያከብራቸው የሚገባቸው ደንቦች፣ መመሪያዎች አሉ። እንዲሁም ደግሞ ከነሱ ጋር በዛ ሙያ ላይ ስፔሻላይዝ ያደረጉ ሰዎች ለአንድ ህክምና ስራ ውጤታማነት የሚከተሏቸው ወይ መከተል ያለባቸው መመሪያዎች አሉ። እነዛን ሳይከተል በአንድ ሰው ላይ ጥፋት ቢያደርስ የህክምና ስህተት ተፈጥሯል ነው የሚባለው። ይህን ደግሞ ሁኔታ በዚህ ሁኔታ ላይ ደግሞ አንድ ሰው ያን ስህተት ከፈጸመ የሚዳኝበት የህክምና ስህተት ህግ ሊባሉ ይችላሉ። ለአብነት ያክል አንድ ሰው እነዛ መመሪያዎች አሉ። እንግዲህ አንድ ህክምና ላይ የሚሰራ ሰው መከተል ያለባቸው ፕሮሲጀሮች አሉ። ፕሮሲጀሮቹ በህክምና ተቋም ላይ የሚወጡ መመሪያዎች፣ ደንቦች ላይ የሚወሰኑ ሆኖ እነዛን ነገሮችን የፈጸመና ያንን ደግሞ ሶስተኛ ወገን ላይ ወይ ታካሚ ላይ ጉዳት ያደረሰ አካል መጠየቅ ያለባቸው የህግ አካላት በኢትዮጵያ ህግ ላይ የተደነገጉ አሉ። ለአብነት ያክል አንድ ሰው በህክምና ስህተት መነሻ መጠየቅ ያለበት በወንጀል መጀመሪያ ደረጃ በወንጀል ይጠየቃል። ይህን ስናይ የወንጀል ህጉ አካል ላይ አንቀጽ 69 ላይ የሙያ የሚባለውን ጠቅላላ አድርጎ ሙያ ላይ ሲባል ህክምናውም ሌላው ሙያ የሚለው ነገር የሚያብራራበት ሁኔታ አለ። በዛ ሙያ ላይ ደግሞ ስህተት ሲሰራ በቸልተኝነት ስህተት ተሰርቷል ተብሎ ሊታሰብ ይችላል። እነዚህ አካላት ደግሞ በመሪ ደረጃ የሚቀጡበት ሁኔታ አለ። በኢትዮጵያ የወንጀልና የፍትሐ ብሔር ህግ መሰረት አንድ ሰው በሁኔታው፣ በትምህርቱ፣ በልምዱና በሙያው መሰረት ሊያደርገው የሚገባውን ተገቢ ጥንቃቄ ሳያደርግ ጉዳት ካስከተለ የቸልተኝነት ህግ ሊመለከተው ይችላል። ስለዚህ የህክምና ስህተት ጉዳይ የጤና ባለሙያውን በቀጥታ ጥፋተኛ ማድረግ ሳይሆን የተፈጠረውን ሁኔታ፣ የሙያ ግዴታውን፣ ቸልተኝነቱንና የደረሰውን ጉዳት ታይቶ በህግ ተጠያቂ እንደሚያደርግ ባለሙያው ያስረዳሉ። በቸልተኝነት ሰው መግደል የሚለው ላይ 543 ላይ ቀጥታ ለማንበብ ያክል ማንም ሰው ከሚለው አልፎ ወደ ሌላ ሰው ህክምና ባለሙያ በሚሆንበት ጊዜ ያለው ፓርት ላይ ትኩረት አድርገልሽ 543 ንዑስ አንቀጽ 2 ላይ የሌላ ሰውን ህይወት፣ ጤንነት ወይም ደህንነት የመጠበቅ የሙያ ወይም ሌላ ግዴታ ያለበት እንደ ህክምና ባለሙያ በቸልተኝነት ሰውን የገደለ እንደሆነ ቅጣቱ ከ1 ዓመት እስከ 5 ዓመት ሊደርስ የሚችል ከባድ ቀላል እስራት ይሆናል። ከዛም ባለፈ በመቀጮው ደግሞ እስከ 3000 ብር የሚደርስ መቀጮ ይጣልበታል። ከዛ ባለፈ አሁን ፍትሐ ብሔሩ ላይ ስንመጣ በአንድ ሰው የአካል ጉዳት ወይ የሞት ጉዳት ቢደርስበት ካሳ የመጠየቅ መብት እንዳለው በዛ ላይ ትርጉሙም ቀጥታ 31 እና 35 ላይ ያሳያል። ከዛ አልፎ ፍትሐ ብሔር ህግ ደግሞ በተጨማሪ ካሳ የሚጠይቅበት መጠየቅ ያለባቸው ነው ማለት ቤተሰቦቹ መጠየቅ እንደሚችሉ ግለሰቡን መጠየቅ እንደሚችሉና ከግለሰቡም አልፎ የተቋሙ ህክምና ባለሙያ ተቋሙን ከሱ ካሳ መውሰድ እንደሚችሉ በፍትሐ ብሔር ህጉ ላይ ቀጥታ እናገኘዋለን። ምንም እንኳን በህክምና ሂደት የሚከሰቱ ሁሉም ያልተጠበቁ ውጤቶች የህክምና ስህተት ተብሎ ባይታዩም በሙያው ቸልተኝነትን ማሳየት የህክምና ስህተት ተብሎ በህጉ ይታያል። በመሆኑም ባለሙያዎች የሰውን ህይወት ለመታደግ በገቡት ቃል መሰረት በትኩረት ሊሰሩ እንደሚገባ የህግ ባለሙያው መልእክት አስተላልፈዋል። ጤና ባለሙያን ሲሆን ጤናን ማወቅ አይደለም፣ በሽታውን ማወቅ አይደለም፣ የሰውን አካልን ማወቅ አይደለም፣ ያ አካል ላይ የደረሰውን በሽታ ብቻ ማወቅ አይደለም፣ የማከሚያ ስነ ስርዓቶች አሉ። ስለዚህ የማከሚያ ስነ ስርዓትን አለመረዳት ነው ብዙ ጊዜ ብዙ ሰው የሞተብን፣ ብዙ ሰው አካል ጉዳት የሆነብን፣ ብዙ ሰው ማጣት የሌለበትን በኢኮኖሚው በጤናው ያጣበት መንገድ እነዚህ ባለሙያዎች ባለመረዳታቸውና እኛ ደግሞ ጤና ተቋምን በሚመለከት የሚሸፈኑ ሽፋኖች መብዛታቸው የህግ ባለሙያዎቹም ገፍታን ይሄዳል። ይሄ የተፈጸመው እንግዲህ የሚደረገው ቀደም እንደተባለው ነው፣ በመብራት ነው። ቸልተኝነት አይደለም። ቸልተኝነት ተብሎ አሁን ለምሳሌ ሶዶ ከተማም ሆነ እንደ ሀገር ካሉ ኬዞች የጤና ባለሙያዎች በሚያደርሱ ቸልተኝነት ምክንያት
ብዙ ሞቶች፣ ብዙ አካል ጉዳቶች፣ ብዙ ጤና ጉዳቶች ደርሰዋል። ግን በዛ ልክ እየተከሰሱ አይደለም። ነገር ግን ዘመኑ እንደዚህ አይቀጥልም። አሁን ላይ ያለው የህግ ባለሙያም ሆነ አሁን ላይ ያለው የህግ አፕዴቲንግ ህግ በኢትዮጵያ በየጊዜው እያደገ አዲስ ደግሞ ነገሮችን ወደ ህግ አካል ወደ ህግ እየተካተቱ ስለሚመጡ ከዚህ በኋላ ያለው ጤና ባለሙያ እንዲሁም ይሄ ህግም ሊሻሻል የሚችልበት ሁኔታ ስላለ በዚህ ይሄ 6 ወር ነው 6 ወሩ ቀላል ነገር ነው ይሄኛው በገንዘብም ሊሸፈን ይችላል የሚለው ነገሮች አልፎ ከበደ ብሎ የሚመጡበት ሁኔታ ይፈጠራል።